እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የኔ ስም መጋቢ ዘውደ ዘለቀ ይባላል። አንዳንድ የመጽሐፍ ቅዱስ አንባቢያንና አስተማሪዎች የድነት ዋስትናን የሚያስተምሩ ጥቅሶችን በመጥቀስ ክርስቲያን በምንም አይነት ኃጢአት ቢመላለስ መዳኑን አያጣም ብለው ሲከራከሩ አስተውለው ያውቃሉን? ከነዚህ አንባቢያንና አስተማሪዎች በተቃራኒው የድነት ዋስትና ጥቅሶች አውድ ምንድን ነው የሚያስተምረው? ወይንም ደግሞ የድነት ዋስትና ጥቅሶች አውድና እነዚያ ሰባኪዎች የሚያስተምሩት ትምህርት የሚቃረነው እንዴት ነው? እነዚህን ከላይ ያነሳናቸውንና ሌሎችንም ሀሳቦች ትኩረት ባደረገ መልኩ በዚህ ቪዲዮ ወይም በዚህ ትምህርት ስለምንማር ቪዲዮውን እስከ መጨረሻው እንዲከታተሉ እየጋበዝኩኝ የጥበብና የማስተዋል አምላክ የሆነው የእግዚአብሔር መንፈስ በቃል ብርሃንና ማስተዋል እንዲባርከው እየጸለይኩኝ፣ እንደዚሁም ደግሞ ተመሳሳይ ትምህርት ወደ ዩቲዩብ አካውንቱ እንዲደርስ ለዚህ ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑና ትምህርቱም ደግሞ ወደ ሌሎችም ሰዎች እንዲደርስ ለመተባበር ቪዲዮውን ለቤተሰብና ጓደኛ ሼር በማድረግ እንዲተባበሩ እየጠየቅኩኝ በቀጥታ ወደ ትምህርት አመራለሁ። ለዛሬው ትምህርታችን መግቢያ የሚሆነን ስለ ድነት ዋስትና በሰፊው ከሚነሱ ጥቅሶች አንደኛው የሆነው የዮሐንስ ወንጌል ምዕራፍ 10 ቁጥር 27 እስከ 30 ያለውን በማንበብ ከጥቅሱ ቀደም ብሎ የተጻፈውና ጥቅሱን ተከትሎ ደግሞ የሚመጣው ሐሳብ ምን እንደሚያስተምር በማነጻጸር የክፍሉን ዋና ሐሳብ ለመማር እንጥራለን። ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 ድረስ ያለውን ሐሳብ ስናነብ የእግዚአብሔር ቃል እንደዚህ ነው የሚለው። ቁጥር 27 ላይ ጌታ ኢየሱስ ክርስቶስ በጎቼ ድምፅን ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል ካለ በኋላ ቁጥር 28 ላይ እኔ የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄም ሊነጥቃቸው የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ማንም ሊነጥቃቸው አይችልም፣ እኔና አንድ ነን ይላል። ይህኛውን ክፍል የዮሐንስ ወንጌል ምዕራፍ 10 ቁጥር 27 እስከ 30 ያለውን ክፍል በተለይም ምዕራፍ 10 ቁጥር 28 ላይ ይህንን ሐሳብ በትክክል ለመረዳት ሶስት ወሳኝ ጉዳዮችን አንስተን እንመለከታለን። በተለይም ምዕራፍ 10 ቁጥር 28 ላይ የዘላለም ሕይወት እሰጣቸዋለሁ ይላል ጌታ ኢየሱስ ክርስቶስ። እኔ የዘላለም ሕይወት እሰጣቸዋለሁ ካለ በኋላ ከቶ አይጠፉም፣ ከእጄም ሊነጥቃቸው የሚችል ማንም የለም። ይሄኛው ለአንድ ክርስቲያን የደህንነት ዋስትና የሚሰጥ ጥቅስ ነው። ግን ክፍሉ ላይ ወይም አውዱ ላይ ወይም ደግሞ ቀደም ተብሎ የተጻፈው ሐሳብና ከዚህ ጥቅስ ተከትሎ የሚመጣው ሐሳብ ይሄንን ክፍል ማለትም ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ያለውን ሐሳብ በትክክል እንድንገናዘብ በትክክል እንድናስተውል በጣም አድርጎ ስለሚረዳን ሶስት ሐሳቦችን በማንሳት እንማማራለን። የመጀመሪያው ሐሳብ በስደትና በመከራ ውስጥ ያለውን ሰው ታሳቢ በማድረግ ነው ኢየሱስ ይህንን የተናገረው። ምክንያቱም በዮሐንስ ወንጌል ምዕራፍ 9 ላይ አይነ ስውር ሆኖ የተወለደውን ሰው ጌታ ኢየሱስ ክርስቶስ ከፈወሰው በኋላ የአይሁድ ሃይማኖት መሪዎች በተለይም ፈሪሳውያን ይህንን ሰው ኢየሱስ አንተን በሰንበት ስለፈወሰ ኢየሱስ ከእግዚአብሔር የመጣ አይደለም፣ ኃጢአተኛ ነው ብለው እንደነርሱ እርሱም ኢየሱስን እንዲክድ ለማግባባት ሲሞክሩ ሰውየው ነቢይ እንደሆነ ያውቃለው፣ እንደገና ደግሞ እግዚአብሔር ኃጢአተኛ የሆነውን ሰው አይሰማም፣ ፈቃዱን የሚያደርገውን ሰው ነው እግዚአብሔር የሚሰማው። እኔ አይነ ስውር ሆኜ መወለድን አውቃለሁ፣ እንደገና ደግሞ ኢየሱስ የሚባል ሰው እንደፈወሰኝ ያውቃለሁ ብሎ በእምነቱ ሲበረታ ሰውየውን ከምኩራብ አባረሩት። የሚገርመው ነገር ጌታ ኢየሱስ ክርስቶስ ይህ ሰው ከምኩራብ እንደተባረረ ከሰማ በኋላ ላይ አግኝቶ በዮሐንስ ወንጌል ምዕራፍ 9 ላይ ወደ ቁጥር 34 ጀምረን ስናነብ ጌታ ኢየሱስ ክርስቶስ በእግዚአብሔር ልጅ ላይ ታምናለህን ብሎ ጠይቀው። አምንበት ዘንድ እርሱ ማን ነው ብሎ ሰውየው ወይም አይኑ የተከፈተለት ሰው ኢየሱስን ሲጠይቅ ጌታ ኢየሱስ ክርስቶስ አይተኸዋል፣ አሁንም ከአንተ ጋር የሚነጋገረው እርሱ ነው አለ። በዚህ ጊዜ ሰውየው አምናለሁ ብሎ በኢየሱስ እግር ተደፍቶ ሰገደለት ነው የሚለው። እንግዲህ ጌታ ኢየሱስ ክርስቶስ ከእጄ ማንም አይነጥቃቸውም፣ ከቶ አይጠፉም፣ የዘላለምን ሕይወት እሰጣቸዋለሁ ወይም ደግሞ በዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 28 ላይ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄም ሊነጥቃቸው የሚችል ማንም የለም ብሎ ሲናገር በዚህ በዮሐንስ ወንጌል ምዕራፍ 9 ላይ አይነ ስውር ሆኖ የተወለደውን ሰው ትኩረት ባደረገ መልክ እየተናገረ እንደሆነ ከክፍሉ እንገነዘባለን። ምክንያቱም ዮሐንስ ወንጌል ምዕራፍ 10 ቁጥር 21 ላይ አንዳንድ የአይሁድ ሃይማኖት መሪዎች ኢየሱስን ጋንን አለበት፣ ሳምራዊ ነው፣ እብድ ነው፣ ለምን ትሰሙታላችሁ ብለው ሲናገሩ፣ አንዳንዶቹ ደግሞ በልዩነት ቆመው ይህ ጋንን ያለበት የእብድ ሰው ንግግር አይደለም፣ ጋንን ያለበት እብድ ሰው እንዴት አድርጎ የአይነ ስውሩን አይን ይከፍታል ብለው አሁንም ስለ አይነ ስውሩ ሰው እያወሩ ነው ያሉት። ከዚያም ደግሞ ይሄ ክፍል ራሱ የተነገረው በሁለተኛው ክፍል ላይ እንደምንመለከተው ጌታ ኢየሱስ ክርስቶስ ከአብ ጋር ስላለው እኩልነት ለአይሁድ ሃይማኖት መሪዎች ለማስረዳት የተናገረው ሐሳብ ነው። በመሆኑም
ከዚህ ክፍል ላይ እንደምናስተውለው አይነ ስውር ሆኖ በጌታ ደግሞ አምኖ ከምኩራብ ተሰዶ ተባሮ እንደዚሁም ደግሞ ብቻውን ቆሞ በጌታ ጸንቶ ያለውን ሰው አስመልክቶ ጌታ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ እኔ ለበጎቼ ሕይወቴን እሰጣለሁ፣ ከእጄም ማንም አይነጥቃቸውም፣ እኔም የዘላለም ሕይወት እሰጣቸዋለሁ ብሎ የተናገረውን በመከራና በስደት ውስጥ እያለፈ ላለ ሰው ኢየሱስ የተናገረውን ሐሳብ ወስዶ በኃጢአትና በአመፃ እየተመላለሰ ያለ መዳን አይነጠቅም፣ መዳን አይወሰድም ብሎ መናገር ኢየሱስ በክፍሉ ቀደም ብሎ ባለው ሐሳብ ለማስተማር ለመናገር ከፈለገው ሐሳብ ጋራ በክፍሉ ካለው ሐሳብ ጋራ እንደማይገናኝ እንመለከታለን። ሁለተኛው ከዚህ ጋር አያይዘን ማስተዋል ያለብን ነገር አስገራሚው ሐሳብ ብዙውን ጊዜ የድነት ዋስትና ጥቅሶችን አንስተው የሚያስተምሩና የሚከራከሩ ሰዎች በዚህ ክፍል ላይ የማይናገሩት ነገር ወይም የማያነሱት ነገር ምንድነው? ኢየሱስ ክርስቶስ በዚህ ቦታ ላይ ለእነርሱ መልካም እረኛ እንደሆነ የተናገራቸው በጎቹ ምን አይነት ባህሪ እንዳላቸው የተናገረውን ሐሳብ አንስተን ማየት አለብን። በተለይም ዮሐንስ ወንጌል ምዕራፍ 10 ቁጥር 3-5 ባለው ክፍል ላይ ጌታ ኢየሱስ ክርስቶስ ስለ በጎቹ ባህሪ ተናግሯል። እንደዚህ ነው የሚለው። በዚህ ክፍል ላይ 3-5 በምናነበት ጊዜ በር ጠባቂው በሩን ይከፍትለታል፣ በጎቹም ድምፁን ይሰማሉ፣ የራሱንም በጎች በየስማቸው እየጠራ ያወጣቸዋል ይላል። እዚህ ጋር በጎቹም ድምፁን ይሰማሉ። አንድ ቁጥር 4 ላይ የራሱ የሆኑትንም ሁሉ ካወጣ በኋላ ፊታቸው ይሄዳል እና በጎቹም ድምፁን ስለሚያውቁ ይከተሉታል። ስለዚህ በጎቹ ድምፁን ይሰማሉ፣ ድምፁን ለይተው ያውቃሉ፣ ይከተላሉ ይልና ቁጥር 5 ላይ እንግዳ የሆነው ግን ድምፁን ስለማያውቁ ከእርሱ ይሸሻሉ እንጂ ፈጽሞ አይከተሉም ይላል። ስለዚህ እዚህ ጋር በጎቹ ኢየሱስ ሕይወቱን አሳልፎ የሚሰጣቸው በጎቹ ከእጄ ማንም አይነጥቃቸውም ብሎ የሚከራከርላቸው የሚሟገትላቸው ዋስትና የሚሆንላቸው በጎቹ ድምፁን ይሰማሉ፣ ይከተላሉ። ባዕዱን ድምፅ፣ ገዳዩን ድምፅ፣ ሌባውን ድምፅ፣ ወንበዴውን ድምፅ፣ ነጣቂውን ድምፅ ግን አይከተሉትም፣ ይሸሻሉ ነው የሚለው። ወረድ ብለን ደግሞ ቁጥር 14 ላይ በምንመለከትበት ጊዜ አሁን መልካም እረኛ ነኝ፣ በጎቼን አውቃለሁ፣ እነርሱም ያውቁኛል ይላል። በጎቼን አውቃለሁ፣ እነርሱም ያውቁኛል። እነርሱም ያውቁኛል የሚለውን ግን ጌታ ኢየሱስ ክርስቶስ የበለጠ ሲያብራራ ምንድን ነው የሚለው? ይህም አብን እንደሚያውቀኝና እኔም አብን እንደማውቀው ነው፣ ሕይወትንም ስለ በጎቼ አሳልፌ እሰጣለሁ ነው የሚለው። እዚህ ጋር በጣም አስገራሚው ነገር እነዚህ ጌታ ኢየሱስ ክርስቶስ የዘላለም ሕይወት እሰጣችኋለሁ፣ ከቶ አይጠፉም፣ ከእጄ ማንም አይነጥቃቸውም ብሎ ዋስትና የገባላቸው በጎች ኢየሱስ ክርስቶስ ያውቃቸዋል፣ እነርሱም ያውቁታል። እንዴት አይነት መተዋወቅ ነው እዚህ ጋር የተጠቀሰው? ኢየሱስ አብን እንደሚያውቅና አብም ኢየሱስን እንደሚያውቅ ነው የሚያውቁት እንጂ በአጠራጣሪ ሕይወት ወይንም ደግሞ ለኢየሱስ ጀርባ አዙረው በአፋዊ እምነት በአእምሮ እምነት ብቻ ልባቸውን ከልክለው የሚያውቁ አይነት አይደሉም። አብ ኢየሱስን እንደሚያውቅና ኢየሱስ አብን እንደሚያውቅ አይነት መተዋወቅ ያላቸው በጎች ናቸው። ስለዚህ አመፀኛ በጎች ወይንም ደግሞ አስቸጋሪ በጎች አይደሉም። ድምፁን ይሰማሉ፣ ከክፉ ይሸሻሉ። ከክፉ ይሸሻሉ ስል እዚህ ጋር በዚህ ክፍል ላይ የተመለከተው የአይሁድ ሃይማኖት መሪዎች ከምኩራብ የሚያባሩ አይነት ለበጎች ደንታ የሌላቸው ክፉ መሪዎች፣ እንደዚሁም ደግሞ ከክፉ አስተምሮ እነሱ የአይሁድ ሃይማኖት መሪዎች ከሚያስተምሩት ጠማማ ከሆነ አስተምረው የሚሸሹ ናቸው። በእኛው ዘመን ላይ አንድ ድኝ ያለውና መዳኔ አይወሰድም እያለ በኃጢአት ጸንቶ እንድኖር ከሚያስተምር ከዘመኑ ፍልስፍና የሚሸሽ ነው እውነተኛ በግ፣ እውነተኛ ደቀ መዝሙር፣ እውነተኛ ተከታይ ማለት ነው። ስለዚህ የዘላለምን ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄ ማንም አይነጥቃቸውም ብሎ የሚናገራቸው ደቀ መዛሙርት ወይም በጎቹ ምን አይነት ናቸው? ድምፁን የሚሰሙ የሚታዘዙ፣ ከክፉ የሚሸሹ ናቸው እንጂ በአመፃ እየተመላለሱ መዳኔ አይወሰድም ብለው የሚናገሩ እንዳልሆኑ ከዚህ ክፍል ላይ እንገነዘባለን። ሶስተኛው ይሄኛውን የዮሐንስ ወንጌል ምዕራፍ 10 ቁጥር 27-30 ያለውን ክፍል በተለይም ቁጥር 28ን የዘላለምን ሕይወት እሰጣቸዋለሁ ከቶ አይጠፉም ከእጄ ማንም አይነጥቃቸውም ብሎ ኢየሱስ የተናገራቸው በጎች ምን አይነት እንደሆኑ የሚያስረዳን ሌላው በጣም ከበድ ያለ ነጥብ በዚህ ክፍል ላይ ምንድን ነው? ጌታ ኢየሱስ ክርስቶስ ከአብ ጋር እኩል መሆኑን ለአይሁድ ሃይማኖት መሪዎች ያስረዳበትን መንገድ ወይም ነጥብ አንስተን ማየት አለብን። ምክንያቱም ምዕራፍ 10 ቁጥር 24 ላይ አንተ እስከ መቼ ልባችንን አንጠልጥለህ ታቆየናለህ? መሲህ ከሆንክ ንገረን ብለው ሲሉ ጌታ ኢየሱስ ክርስቶስ በዚህ ጊዜ ነው እርሱ ከአብ ጋር እኩል መሆኑን ለማስረዳት ቁጥር 28 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ ከቶ አይጠፉም፣ ከእጄ ማንም አይነጥቃቸውም፣ እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን ብሎ ከአብ ጋር ያለውን ስልጣን እኩልነቱን የተናገረበት ክፍል ነው። ከአብ ጋር ያለውን እኩልነት ለመናገርም ነው። እኔ የዘላለምን ሕይወት ሰጥቼ ያለው ከእጄ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም ይልና እኔና አብ አንድ ነን ብሎ ይናገራል። ስለዚህ እኔና አብ አንድ ነን የሚለውና ከእጄ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም የሚለው የኢየሱስ አባባል እርሱ ከአብ ጋር እኩል መሆኑን የሚያስረዳ ሐሳብ ነው። ይህም ማለት በጎቹ የኢየሱስን አምላክነት የሚያስተውሉ ከሆኑ ወይም ደቀ መዛሙርት ወይም እውነተኛ ክርስቲያን
በክርስቶስ የዳነ ሰው የክርስቶስን አምላክነት መለኮታዊነት ያስተዋለ ከሆነ በኃጢአት ጸንቶ እየተመላለሰ መዳኔ አይወሰድም በሚል ክብሩና አምላክነቱን በሚያቃልል ማንነቱ አይመላለሱም። ምክንያቱም ጌታ ኢየሱስ ክርስቶስ ከዚህም በፊት በዮሐንስ ወንጌል ተመሳሳይ እረኛ ለሆነላቸው ሕይወት ለሆነላቸው የኃጢአት ስርየትና ምሕረት ላጎናጸፋቸው ለተከታዮቹ ከበድ ያለ ማስጠንቀቂያ ተናግሯል። ለምሳሌ በዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 14 በምንመለከትበት ጊዜ 38 ዓመት ሙሉ ታማሚ ወይም በሽተኛ የሆነውን ሰው ጌታ ኢየሱስ ክርስቶስ በሰንበት ፈውሶ ቃሬዛውንም እንዲሸከም ካደረገ በኋላ ቤተ መቅደስ ውስጥ አግኝቶ ጌታ ኢየሱስ ክርስቶስ የተናገረው ከበድ ያለ አረፍተ ነገር ይሄኛውን በደንብ እንድንገነዘበው ስለምረዳን አነበዋለሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ እንደዚህ የሚል ቃል እናነባለን። ከዚህ በኋላ ኢየሱስ ያን ሰው በቤተ መቅደስ አግኝቶ እነሆ ተፈውሰሃል፣ ከእንግዲህ ግን ኃጢአት አትስራ፣ ያለዚያ ከዚህ የባሰ ይደርስብሃል አለው። እንግዲህ 38 ዓመት ከመታመም የባሰ ሲኦል ካልሆነ በስተቀር ምን ሊሆን እንደሚችል እኔ ባይገባኝም ጌታ ኢየሱስ ክርስቶስ ግን ከዳነ ሰው ወይም ከፈወሰው ሰው እረኛ ከሆነለት ሰው ሕይወት ከሰጠው ሰው ሕይወቱን ካደሰለት ሰው የሚጠብቀው ኃጢአት ሳይሰራ አምላክነቱን በተገናዘበ ማንነቱ ኢየሱስ ክርስቶስን እንዲያመልከው እንዲከተለው ነው። ይሄ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 8 ላይ በድንጋይ ለመውገር ወደ ኢየሱስ ይዘዋት ያመጧትን ሴት በድንጋይ ከመወገር ካተረፋት በኋላ የተናገራትን ቁጥር 11 ላይ እንደዚህ እናነበዋለን። ኢየሱስም ቀና ብሎ አንቺ ሴት ሰዎቹ የት ሄዱ? የፈረደብሽ የለምን ያላት። እርሷም ጌታ ሆይ አንድም የለም አለች። ኢየሱስም እኔም አልፈርድብሽም፣ በይ ሂጂ፣ ከእንግዲህ ግን ኃጢአት አትስሪ ያላት። በጣም አስገራሚ ነው። ስለዚህ በዮሐንስ ወንጌል ላይ ከቶ አይጠፉም ከእጄም ማንም አይነጥቃቸውም ስል ለነዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ በድንጋይ ልትወገር የነበረችውን ሴት ካተረፋት በኋላ እኔም አልፈርድብሽም፣ ግን ከእንግዲህ ኃጢአት አትስሪ ያላት። ያንንም ደግሞ በምዕራፍ 5 ቁጥር 14 ላይ የምናነባውን የቤተሳይዳውን በሽተኛንም ከፈወሰው በኋላ ከእንግዲህ ኃጢአት አትስራ፣ አለበለዚያ የባሰ ይደርስብሃል ነው ያለው። ስለዚህ ጌታ ኢየሱስ ክርስቶስ ለአምላክነቱ፣ ለፈዋሽነቱ፣ ለእረኝነቱ ሕይወቱን አሳልፎ ሰጥቶ ላዳናቸው ወይም ካዳናቸው ከበጎቹ ወይም ከተከታዮቹ አክብሮት የተሞላበትን ምላሽና አምልኮ፣ ስግደት፣ መታዘዝ ይጠብቃል እንጂ መዳኔ አይወሰድም እያለ በኃጢአት እንዲጸና እንዲመላለስ ጌታ ኢየሱስ ክርስቶስ አልተናገረም። ይሄ ከሆነ ከዮሐንስ ወንጌል አጠቃላይ ሐሳብና በምዕራፍ 9ና 10 ከተጠቀሰው ሐሳብ አንጻር ስንመለከት እኔም የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄ ማንም ሊነጥቃቸው አይችልም ብሎ ኢየሱስ ሲናገር አምላክነቱን፣ ጌትነቱን፣ ስልጣኑን እየተናገረ በጎቹም ደግሞ ተገቢውን ክብርና ስግደት፣ አምልኮ፣ መታዘዝ እንደሚያሳዩለት በመጠባበቅ ነው የሚናገረው እንጂ ሕይወት በአመፃ እየተመላለሱ መዳኔ አይወሰድም በሚል በዘመኑ ፍልስፍና ሰዎች ተነክረው ሕይወታቸውን እንዲያጠፉ በማሰብ እንዳልተናገረ ልናስተውለው ይገባናል። በመቀጠልም ከዚህ ከድነት ዋስትና ጋር ተያይዞ በሰፊው ደግሞ የሚጠቀሰው የሮሜ መልእክት ምዕራፍ 8 ቁጥር 28 እስከ 30 ያለው ክፍል ነው። ይሄኛውን ክፍል አነበዋለሁ። በዚህ ክፍልም ላይ ተመሳሳይ ሀሳብ ስለተንጸባረቀ ይህንን ማስተዋል ተገቢ ነው የሚሆነው። የሮሜ መልእክት ምዕራፍ 8 ላይ ቁጥር 28 እስከ 29 ያለውን ክፍል ስናነብ እግዚአብሔር ለሚወዱትና እንደ ሐሳቡ ለጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን ይልና ቁጥር 29 ላይ እግዚአብሔር አስቀድሞ ያውቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው፣ ያውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ ወሰናቸውን፣ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። እዚህ ጋር በጣም የሚገርመው ነገር ይሄኛውን ጥቅስ ወይም ይሄኛውን ሐሳብ ሰዎች በመጥቀስ ወይም አንዳንድ የመጽሐፍ ቅዱስ አንባቢያንና አስተማሪዎች በመጥቀስ እግዚአብሔር አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው የሚለው አዲሱን አካል የምንለብስበት ስለሆነ ጳውሎስ እንደተፈጸመ ወይም ደግሞ አዲሱን አካል እንደለበስን አድርገው ስለሚናገር ምንም አይነት ኃጢአት ብንሰራ መዳናችን አይወሰድም ብለው ያስተምራሉ። አሁንም ይሄኛውን ክፍል በትክክል ለመረዳት ማስተዋል ያለበት ነገር ቀደም ተብሎ ጳውሎስ ያነሳውና ያስተማረውን ክፍል በደንብ አድርጎ ማሰቡ ተገቢ ነው የሚሆነው። በተለይም ሮሜ መልእክት ምዕራፍ 8 ከቁጥር 18 ጀምረን በምናነበት ጊዜ ጳውሎስ በመከራው ስላለ ክርስቲያን እየተናገረ እንደሆነ እረዳለሁ። ምክንያቱም ምዕራፍ 8 ቁጥር 18 ላይ ለእኛ ሊገለጥልን ካለ ክብር ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሎ ነው የጀመረው። ሲያሰፋው ምንድን ነው ብለው ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል። ለምን? ፍጥረት ሁሉ ለከንቱነት ተዳርጓል፣ ያው በራሱ ምርጫ ሳይሆን ለተስፋ እንዲገዛ ካደረገው ከፈቃዱ የተነሳ ነው ይልና ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደ ሆነው ወደ ከበረው ነፃነት እንዲደርስ ነው ይላል። ስለዚህ ሊገለጥ ያለ ክብር አለ፣ አሁን ግን ስቃይ ውስጥ አለን ይላል። አሁን ግን በመበስበስ ባርነት ውስጥ ባለ ፍጥረት ውስጥ አለን ይላል። ቁጥር 2 ላይ እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ እንደሚገኝ እናውቃለን ይላል።
እርሱ ብቻ ሳይሆን የመጀመሪያ የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችንን ቤዛ የሆነው ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን ይላል። በዚህ ተስፋ ድነናል። ተስፋው የምታይ ከሆነ ግን ተስፋ አይደለም፣ የሚያየውንማ ማን ተስፋ ያደርገዋል ይላል። ነገር ግን ገና ያላየነውን ተስፋ ብናደርግ በትዕግስት እንጠብቀዋለን ይልና ቁጥር 26 ላይ እንዲሁም ደግሞ መንፈስ በድካማችን ያግዘናል፣ እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ግን በቃላት ሊገለጥ በማይችል መቃተት ለእኛ ይማልድልናል ይላል። ልባችንንም የሚመረምረው እርሱ የመንፈስን ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና ይላል። እዚህ ጋር በድካማችን ያግዘናል ስል በመከራ ውስጥ አለን ስል በስቃይ ውስጥ አለን ስል ጳውሎስ እየተናገረ ያለው በኃጢአት ጸንቶ ያለ መዳን አይወሰድም ለሚለው ሰው ሳይሆን በመከራ በመቃተት በስቃይ በሐዘን እያለፈ ላለ ክርስቲያን ለማጽናናት የእግዚአብሔር ፍቅር እንደማይለቀው የእግዚአብሔር ሁሉን ቻይ ኃይልን ጉልበትና አቅም እንደሚውልለት ለመናገር ነው። ለዚህ የበለጠ የሚያስረዳን የኛውን አሁን ያልንበትን አባባል የበለጠ ግልጽ የሚያደርገው ከቁጥር 35 ጀምሮ ጳውሎስ የተናገረውን ማንበብ ነው። በዚህ ክፍል ላይ ሮሜ መልእክት ምዕራፍ 8 ቁጥር 35 ጀምረን ስናነብ ከክርስቶስ ፍቅር የሚለየን ማን ነው ይልና ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ ነው ብለው እዚህ ጋር ምንም ኃጢአት አልተጠቀሰም። ይህም ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ይሄኛው ደግሞ ጭራሽ በስደት እንደሚታረዱ በጎች መሰየፍን መስዋዕትነትን እየተጠባበቀ ላለ ክርስቲያን ነው ጳውሎስ የተናገረ ያለ። ምንም አይለየንም ይላል። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን ይልና ይህን ተረድቻለሁ። ሞት ይሁን ሕይወት፣ መላእክትም ይሁን አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም ብሎ ይደመድማል። በዚህ ክፍል ላይ ጳውሎስ በአጠቃላይ እየተናገረ ያለው ስለ አጋንንታዊ ኃይል፣ ስለ ሞት፣ ስለ ስደት፣ ስለ ሰይፍ፣ ስለ ራቁትነት፣ ስለ ስቃይ፣ ስለ ችግር፣ ስለ መከራ እያብራራ ነው ያለው። በጣም የሚገርም ነገር ነው። እንግዲህ ከዚህ የምናስተውለው የልጁን መልክ እንድንመስል ችግሮችም ሁሉ ተያይዘው እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩ ተያይዘው ለበጎ እንዲደረግ እናውቃለን ስል በመከራና በሐዘን እያለፈ ያለውን ሰው በሚያጽናና መልክ ነው በዚህ ክፍል የተናገረው እንጂ በኃጢአት ጸንቶ እያለ መዳን አይወሰድም ለሚለው ሰው እንዳልተናገረ ከዚህ በፊት ጳውሎስ የተናገረውን ማሰቡ በቂ ነው የሚሆነው። ለምሳሌ በሮሜ መልእክት ምዕራፍ 6 ላይ ጸጋው እንዲበዛ በኃጢአት ጸንተን እንኑር ብሎ በፍጹም ሊሆን አይችልም ይላል። ከክርስቶስ ኢየሱስ ጋር አንድ ለመሆን እስከተጠመቅ ድረስ ያንን አንድነት ከእርሱ ጋር ለኃጢአት በመሞት ወይም ከኃጢአት በመለየት ማሳየት ግዴታ ነው ብሎ ተናግሯል። እንደገና ደግሞ የኃጢአት ተፈጥሮም ኃይል አልባ ስለተደረገ ያንን ማሳየት ተገቢ ነው ብሎ ተናግሯል። እንደዚሁም ደግሞ ሮሜ ምዕራፍ 6 ቁጥር 16 ላይ ለምትታዘው ለእርሱ ባሪያ ሆነህ ትቀራለህ ብሎ ተናግሯል። ለኃጢአት የምትታዘዝ ከሆነ መዳረሻ የዘላለም ሞት ነው ብሎ ተናግሯል። ስለዚህ በዚህኛው ክፍል ላይ የልጁን መልክ እንድንመስል አስቀድመው የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ብሎ ሲናገር በኃጢአት ጸንቶ ለሚኖር ሰው እየተናገረ እንዳይደለ ግልጽ ነው። ያም ብቻ ሳይሆን በሮሜ ምዕራፍ 8 ቁጥር 1 እስከ 17 ባለው ክፍልም ላይ ጳውሎስ ሕጉ የሚጠይቀውን ጽድቅ በመንፈስ ቅዱስ ኃይል በምንመላለስ በእኛ ጽድቁ ሙሉ በሙሉ እንዲፈጸም ወይንም እንዲከናወን በማሰብ ነው እግዚአብሔር ያጸደቀን ብሎ ተናግሯል። እንደዚሁም ደግሞ ምዕራፍ 8 ላይ ቁጥር 9 እና 10 በምናነበት ጊዜ የእግዚአብሔር መንፈስ በውስጣቸው የሚኖር ከሆነ እናንተ በስጋ ሳይሆን በመንፈስ ናችሁ ይልና ክርስቶስ በውስጣቸው ያለ ከሆነ ማለት መንፈስ ቅዱስና ክርስቶስ በውስጣችን የሚኖር ከሆነ መንፈሳችን ከክርስቶስ ጽድቅ የተነሳ ሕያው ይሆናል ይላል። ቁጥር 12 ላይ እንግዲህ ወንድሞች ግዴታ አለብን ነው የሚለው። ለዚህ በውስጣችን ላደረው ለኢየሱስ ለመንፈስ ቅዱስ ግዴታ ውስጥ ወይም የፍቅር ግዴታ ውስጥ ነው የምንገባው። ያውም ግዴታ ምንድን ነው? ክፉ የሆነውን የስጋ ስራ በመንፈስ ቅዱስ ኃይል የምትገድሉ ከሆነ በሕይወት ትኖራላችሁ፣ ክፉ የሆነውን የስጋ ስራ የማትገድሉ ከሆነ ደግሞ ትሞታላችሁ ብሎ እነዚህ እንደ እግዚአብሔር ፈቃድ ወይም በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ይላል። በእግዚአብሔር መንፈስ የሚመሩ የሚለው በዛው ክፍል ላይ ክፉ የሆነውን የስጋ ስራ በመግደል በመንፈስ መመላለስ እንደሆነ ይናገረናል። በኃጢአት ስንከበብም ቁጥር 14 ላይ ማለት ነው ሮሜ 8 ቁጥር 14 ላይ አባ አባ ብለን የምንጮህበት የልጅነት መንፈስ ሰጠን ይላል። ከኃጢአት ጋር ተስማምተን ከኃጢአት ጋር ተዋህደን አንዘልቅም፣ አንጓዝም። ይልቅስ የእግዚአብሔርን እርዳታ የመንፈስ ቅዱስን እርዳታ በውስጣችን ያደረውን የታተመው የእግዚአብሔርን መንፈስ ኢየሱስን ከሙታን ያስነሳው እየተማጸንን ኢየሱስን ወደ መምሰል እንቀየራለን እንጂ በኃጢአት ጸንተን አንመላለስም። ስለዚህ ክፍሉ በአጠቃላይ በሮሜ መልእክት ምዕራፍ 8 ላይ ቁጥር 28 እስከ 30 ያለው ክፍል በኃጢአት ጸንቶ ለሚመላለስ ሰው ዋስትና ለመሆን ሳይሆን የተጻፈው በመከራና በስቃይ በሰይፍ በእሳት በወላፈን በአጋንንት ኃይል በተለያየ አስፈሪ በሽታ እያለፈ ጌታን እንዴት ነው ማከብረው፣ እንዴት ነው ማስደስተው፣ እንዴት ነው የሚጸነው፣ በዚህ እንዴት ነው የሚፈጽመው እያለ ለሚጠይቅ ሰው የእግዚአብሔር ኃይል እንደሚረዳው ይናገራል። ሶስተኛው ጥቅስ ምናልባት አንስተን ማየት ያለብን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 እስከ 13 ላይ ሐዋርያው ዮሐንስ የተናገረው ሐሳብ ነው።
በእግዚአብሔር ልጅ የምታምኑ ሁሉ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይሄን እጽፍላችኋለሁ ይላል። ይሄኛውንም ክፍል ከአውዱ ማለትም ቀደም ብሎ ያለውን ጥቅስና እንደዚሁም ደግሞ ቀደም ብሎ ያሉትን ምዕራፎች በምናነበት ጊዜ በዚህ ክፍል ሐዋርያው ዮሐንስ ፈጽሞ በኃጢአት የሚመላለሰው መዳኑ አይወሰድም ብሎ ምንም አይነት ማጽነኛ አይሰጥም። ምክንያቱም ከቁጥር 6 እስከ 9 በምናነበት ጊዜ ኢየሱስ ክርስቶስ በስጋ የመጣ እና እንደዚሁም ደግሞ ፍጹም አምላክ መሆኑን ለማይቀበሉ ለሐሰተኞች ምላሽ ሲሰጥ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለምታምኑ ለእናንተ የዘላለም ሕይወት እንዳላቸው እርግጠኛ እንድትሆኑ እናገራለሁ ብሎ ከሐሰተኛ አስተማሪዎች አስተምሮ በተቃራኒ እየተናገረ እንደሆነ እንመለከታለን። ይህንን ማብራሪያ ወይም ትርጉም ትክክል የሚያደርገው በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ቁጥር 6 ጀምረን ስናነብ ማንም በጨለማ እየተመላለሰ ከእግዚአብሔር ጋር ህብረት አለን ካለ እግዚአብሔርን እየዋሸ ነው ብሎ ይደመድማል እንጂ በኃጢአት ጸንተህ ብትኖርም መዳን አይወሰድም ብሎ አይናገርም። እንደዚሁም ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 2 ላይ ቁጥር 4 እና 6 በምናነበት ጊዜ የእግዚአብሔርን ትእዛዝ ከፈጸምን በእግዚአብሔር መኖራችን በዚህ እርግጠኛ እንሆናለን፣ ማንም ቃሉን የማይጠብቅ መኖር ሐሰተኛ ነው ብሎ ይደመድማል። ስለዚህ ከኃጢአት ጋር ቁማር መጫወት ወይም በኃጢአት ጸንቶ መኖርና የድነት ዋስትና ጥቅሶችን ጠቅሶ መከራከር ምናልባት ለጊዜው መልካም መስሎ ሊታይን ይችላል። ነገር ግን በእግዚአብሔር ቃል በየትኛውም ቦታ ጌታ ኢየሱስ ክርስቶስም ሐዋርያትም ያላበረታቱት እውነት እንደሆነ የሰዎች የዘመኑ ፍልስፍና እንደሆነ ሰዎች ጌታን ከልብ ለመታዘዝ ሳይፈልጉ ሲቀሩ በኃጢአት ጸንቶ ለመኖር እንደዚሁም ደግሞ በታማኝነት የሚኖሩትንም ለማሳሳት የሚያቀርቡት ፍልስፍና እንደሆነ መታወቅ አለበት። በሌሎችም ክፍሎች ማለት በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 3 ላይ ስናነብ ሐዋርያው ጴጥሮስ በመከራና በስደት በሐዘን ያሉትን ለማጽናናት በእግዚአብሔር ኃይል ድነታቸው እንደተጠበቀ ወይም መዳናቸው እንደተጠበቀ ይናገራል። ይህ ከሆነ እንግዲህ የዚህ ቪዲዮ ተከታታዮች በእውነተኛ ክርስትና ጌታን በመፍራት ላዳነን ለኢየሱስ በታማኝነትና በመንቀጥቀጥ መዳናችንን እንድንፈጽም የእግዚአብሔር ቃል ጥሪ ስለሚያደርግ ይህንን ጥሪ በመቀበል እግዚአብሔርን በመታዘዝ ዘመናችንን እንድንጨርስ የእግዚአብሔር መንፈስ ይረዳናል፣ ያግዘናል። በመሆኑም በዚህ ፍልስፍና ሕይወትን ከማበላሸት በመላቀቅ በእውነተኛ ንጽሕና እግዚአብሔርን ለማምለክና ለማገልገል የእግዚአብሔር መንፈስ ይረዳናል። በመሆኑ በእውነተኛ ንስሐ ልባችሁን በጌታ ፊት በማፍሰስ በእውነተኛ ጽድቅና ቅድስና ጌታን ለመከተል ወደ እርሱ እንድትመለሱ በጌታ ስም እያበረታታኋችሁ ከየትኛውም ስህተትና ድካም ሊመልሳችሁ፣ ሊያቆማችሁ፣ ሊያነጻችሁ እግዚአብሔር የታመነና ቸር አምላክ ስለሆነ ወደ እርሱ ተመልሰን በጽድቅ ጌታን ማምለክ ይሁንልን እያልኩኝ ከልብ ወደሚረዳችሁ ጌታ ከልብ ከጮህን የሚያቃና የጽድቅ አምላክ በምሕረት የተሞላ ስለሆነ ወደ እርሱ በመመለስ በንጽህና በቅድስና በእውነተኛ አምልኮ ጌታን እንድታመልኩ እያደፋፈር የዛሬውን ትምህርት ይዤ ያበቃው። በሌላው ትምህርት እስከምንገናኝ ድረስ በምሕረትና በቸርነት የተሞላው አምላክ ጥበቃውና ምሕረቱን እንዲያበዛልን ጸሎቴ ነው። ሻሎም